ጥልን በመስቀሉ ገደለ። ዛሬ በዓለም ላይ ቤተክርስቲያን ዋጋ እየከፈለች ነው። የመስቀሉ ጠላቶች ተነስተዋል። መስቀል ብርሃን ነው ለመላው ዓለም። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ አንድ ነገር ተናገሩ። እናንተ ክርስቲያን ጠል መሪዎች ናችሁ ብለው ተናገሩ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። አሁን ባሉ መሪዎች አትጠፋም። ቤተክርስቲያን ትቀጥላለች። መስቀል የክርስቶስ ዙፋኑ ነው። ጥልን በመስቀሉ ገደለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ላይና በአገራችን በኢትዮጵያ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ እንኳን ለ2018ቱ ለመስቀል በዓል ለደመራ በዓል በሰላም በፍቅር በጤና አደረሳችሁ አደረሰን እላለሁ። ይህ ነጋሽ ሚዲያ ነው። እንግዲህ ዛሬ የምንመለከተው ስለ ቅዱስ መስቀሉ እንወያያለን። ስለ ቅዱስ መስቀሉ እንማማራለን። ቅዱስ መስቀሉን እናነሳለንና ሁላችሁም ከኛ ጋር አብራችሁ ቆዩ፣ ታተርፉበታላችሁ። ጥልን በመስቀሉ ገደለ። ጥልን በመስቀሉ መጽሐፍ ቅዱስ እንደዚህ ይላል። ኤፌሶን ምዕራፍ 2 ቁጥር 16 ላይ ጥልን በመስቀሉ ገደለ ይላል። ጥልን በመስቀሉ ገደለ። እንግዲህ ቅዱስ ጳውሎስ እዚህ ውስጥ የሚናገረው አንድ የሆነ ታሪክ አለ። ጥል፣ ከዛ መስቀል፣ ከዛ ደግሞ የሆነ የሞተ አካል አለ ማለት ነው። እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጥልን በመስቀሉ ገሎታል። ታዲያ ይህ ጥል ምን ነበረ ከተባለ ሰውና እግዚአብሔር፣ ሰውና መላእክት፣ ሰማይና ምድር ተጣልተው ነበረ። ለ5500 ዘመን ያህል አዳምና የልጅ ልጆቹ በአጋንንት እየተቀጠቀጡ በሲኦል ስር ተጥለው ነበረ። ምክንያቱ ምንድነው? ሁላችሁም ታውቁታላችሁ። እግዚአብሔር ያዘዘውን ትእዛዝ በመተላለፋቸው ምክንያት ዕፀ በለሱን በመብላታቸው ምክንያት ወደ ሲኦል ተጥለው ነበር። ነገር ግን ቅዱስ ጳውሎስ እንደተናገረው ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ወይም ከሴት ተወለደ ይለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ። ይህ ብቻ አይደለም። አንደኛ ዮሐንስ ምዕራፍ 3 ቁጥር 18 ላይ የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል። የማንን ሥራ? የዲያብሎስን ሥራ ሊያፈርስ የድንግል ማርያም ልጅ ኢየሱስ ክርስቶስ ተገለጠ። አዎ ተገለጠ፣ ተወለደ፣ በዚህ ምድር ላይ ተመላለሰ፣ በ30 ዘመኑ ተጠመቀ። ከዛ በኋላ መድኃኒታችን ኢየሱስ ክርስቶስ የመጣው ለሞት፣ መድኃኒታችን ኢየሱስ ክርስቶስ የመጣው ለመሰቀል ነውና ጊዜው ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል በምዕራፍ 23 ላይ እንደዚሁም በዮሐንስ ወንጌል በምዕራፍ 19 ላይ እንደተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ምን አለ ይላል? ተሰቀለ ይላል። ወገኖች በመስቀል ላይ ተሰቀለ። በመስቀል ላይ ሲሰቀል አዳምና የልጅ ልጆቹን ከሞት ወደ ሕይወት አሻገራቸው። ከኃጢአት ወደ ጽድቅ አሻገራቸው። ከሲኦል ወደ ገነት አሻገራቸው ማለት ነው ወገኖቼ። ታዲያ መድኃኒታችን ኢየሱስ ክርስቶስ ይህንን ሥራ የመስቀሉን ሥራ ከጨረሰ በኋላ ሄደ፣ አረገ። አሁን ነው እንግዲህ አይሁዶች ክርስቶስ ኢየሱስ ካረገ ከሄደ በኋላ መስቀሉ በዚህ ምድር ቀርቶ ነበረ። ታዲያ ይሄ መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ሲያደርግ የነበረውን ታምራቶች በሙሉ ይህ መስቀል ያደርግ ነበር።
መድኃኒታችን ኢየሱስ ክርስቶስ ዓይን ያበራ ነበር። አሁንም መስቀሉ ዓይን ያበራ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጎባጣን ያቀና ነበር፣ ለምጻሞችን ያነጻ ነበር፣ የሞቱ ሰዎችን ያስነሳ ነበር። አሁንም መስቀሉ ጎባጦችን ያቀና ነበር፣ ለምጻሞቹን ያነጻ ነበር፣ የሞቱትን ሰዎች ያስነሳ ነበር። መድኃኒታችን ኢየሱስ ክርስቶስ የሚሰራውን ሥራ በሙሉ ይሄ መስቀል ምን ያደርግ ነበረ? ተአምር ያደርግ ነበር። በዚህ ሰዓት አይሁድ ተናደዱ፣ እልህ ውስጥ ገባ። ክርስቶስ ከሄደ በኋላ እንዴት መስቀሉ ይሄን ያደርጋል ብለው ዛቱ፣ ተናደዱ። በስተመጨረሻ ግን አንድ ነገር ተማከሩ። እሱም ምንድነው ከተባለ ከዚህ ከተማ ራቅ አድርገን ትልቅ ጉድጓድ እንቆፍር። ትልቅ ጉድጓድ ከቆፈርን በኋላ መስቀሉን እዛ ውስጥ እንቅበረው። ከዛስ ለሕዝቡ አንድ አዋጅ እናውጅ። እሱም ምንድነው? ከተማው እየቆሸሸ ስለሆነ ከተማው ንጹሕ መሆን አለበት ብለን ለሕዝቡ እንንገራቸው። ታዲያ ቆሻሻችሁን በሙሉ ከከተማው እያጸዳችሁ ከቤታችሁ እያጸዳችሁ እኛ የቆፈርንላችሁ ጉድጓድ ውስጥ ምን በሉ አሉ? ጣሉ የሚል ምክር ተማከሩ ማለት ነው። በስተመጨረሻ ይህ አዋጅ ታወጀ። በዚሁ አጋጣሚ በዘመናችንም ብዙ አዋጆች ይታወጃሉ። የቤተ ክርስቲያንን ድምፅ ለማፈን፣ የቤተ ክርስቲያንን አገልግሎት ለማዳከም በጽዳት አማካኝነት፣ በልማት አማካኝነት ቤተ ክርስቲያንን ብዙ ዋጋ የሚያስከፍል አዋጆች እየወጡ ነው። ተመልከቱ። በቅርብ ታስታውሳላችሁ፣ የቤተ ክርስቲያን ድምፅ ከተማውን ይረብሻልና የድምፅ ብክለት በሚል ማለት ነው ለሌሎች በማሰብ ነገር ግን ቤተ ክርስቲያኒቱን ለመጉዳት እንቅስቃሴ ተጀምሯል ማለት ነው። ወገኖቼ የቤተ ክርስቲያን ድምፅ የሰውን ሰላም አይረብሽም፣ ይልቁንም ሰላም ነው የሚሰጠው፣ ይልቁንም እረፍት ነው የሚሰጠው። ወገኖቼ ታዲያ ሰውን እረፍት የሚሰጠው ዘፈን ነው? እረፍት ነው? ሰውን እረፍት የሚሰጠው ጭፈራ፣ ዳንኪራ ነው ወይስ ምንድን ነው ካልን የቤተ ክርስቲያን ድምፅ የእግዚአብሔር ድምፅ ነው። ሰላም የሚሰጣት የእግዚአብሔር ድምፅ ነው። ስለዚህ በዚህ ሽፋን ውስጥ እየተደረገ አዋጅ ይታወጃል። የአዋጅ ታወጀ። ለ300 ዓመት ያን ጉድጓድ ቆሻሻ ይጣልበት ነበር። 300 ዓመት በሙሉ። ታዲያ ያ ቆሻሻ ከመከማቸቱ የተነሳ ትልቅ ተራራ ሆነ። ወገኖች በ320 አካባቢ ዓመተ ምህረት ክርስትና ብዙ ዋጋ የተከፈለበት ዘመን ነው። በተለይ በሁለት ንጉሶች በመክሲሚያኖስና በዲዮቅልጥያኖስ መክሲሚያኖስና ዲዮቅልጥያኖስ ቤተ ክርስቲያንን ፈተና ውስጥ የከተቱበት፣ አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ የተባለበት ዘመን፣ የእግዚአብሔር ቤተ መቅደስ የሚፈርስበት ዘመን፣ ካህናት የሚታረድበት ዘመን። ወገኖች ቤተ ክርስቲያን ብዙ ዋጋ የከፈለችበት ዘመን ነው። ያ ዘመን ብዙ ሕዝብ አልቋል፣ ብዙ ክርስቲያን አልቋል። ታዲያ እነዚህ ሁለቱ ነገስታት መክሲሚያኖስና ዲዮቅልጥያኖስ አዋጅ አውጀው ነበረ፣ የእግዚአብሔር ቤት እንዲዘጋ የጣዖት ቤት ደግሞ እንዲከፈት ማለት ነው። ታዲያ ይህንን ሁሉ መከራ የሚከታተል አንድ ቆስጠንጢኖስ የሚባል ሰው አለ። ታሪኩን ባጭሩ ነው የምነግራቸው። ታዲያ የቆስጠንጢኖስ በካህናት መታረድ፣ በቤተ ክርስቲያን መፍረስ፣ ቤተ ክርስቲያን ዋጋ በምትከፍለው ነገር ሁሉ ያዝን ነበረ። ውስጡ ይንገበገብ ነበረ። ልቡ ተነሳሳ። እነዚህን ነገስታቶች ማጥፋት አለብኝ፣ ክርስቲያኖች ሰላም ማግኘት አለባቸው፣ ረፍት ማግኘት አለባቸው ብሎ ይህ ንጉሥ ቆስጠንጢኖስ ተነሳ። የሚገርመው የሚደንቀው ግን እግዚአብሔር በዕልሙ አንድ ነገር አሳየው። እነዚህን አላውያን ነገስታት፣ እነዚህን ክፉ ነገስታት የምታሸንፈው በመስቀል ኃይል ነው ብሎ መስቀልን በዕልሙ አሳየው። ታዲያ ንጉሥ ቆስጠንጢኖስም ወዲያውኑ
ከሱ ጋር ለነበሩ ወታደሮች በሙሉ ምን አደረገ? በወታደሮች ልብስና በመሳሪያቸው ላይ የመስቀልን ማዕተብ አተመበት። ጦርነቱ ተከፈተ። እግዚአብሔር ከንጉሥ ቆስጠንጢኖስ ጋር ስለነበረ እነዛ መክሲሚያኖስና ዲዮቅልጥያኖስ የተባሉ ክርስቲያንን ሲያሰቃዩ፣ ወደ እሳት ሲጥሉ፣ በሰይፍ አንገታቸውን ሲቀሉ የነበሩ ሁለቱ ነገሥታትን ድል አደረጋቸው። ክርስትናን ነፃ አወጣ። የእግዚአብሔር ቤተሰቦች ክርስትና ነፃ ወጣች። አዎ በዘመናችንም አላውያን ነገሥታት፣ የዓለም ነገሥታት ቤተ ክርስቲያንን ሊፈትኑ ይችላሉ፣ ሊያሳዱ ይችላሉ። ወገኖቼ ዛሬ በዓለም ላይ ቤተ ክርስቲያን ዋጋ እየከፈለች ነው። የመስቀሉ ጠላቶች ተነስተዋሉ። ቤተ ክርስቲያን ስደት ላይ ናት። በአውሮፓ ብትሉ፣ በአሜሪካ ብትሉ፣ በአፍሪካ ብትሉ ክርስትና መከራ ውስጥ ነው ያለችው። በዚሁ አጋጣሚ ከትላንት ወዲያ ሰምታችሁ፣ በዚህ ሰሞን ማለት ነው 80ኛ የዩኤን ወይም ደግሞ ዩናይትድ ኔሽን ስብሰባ ነበረ። በዛ ስብሰባ ላይ የዓለም መሪዎች በሙሉ ተገኝተው ነበረ። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ አንድ ነገር ተናገሩ። እናንተ የዓለም መሪዎች ብለው ጆሮአቸውን የሚሰቀጥጥ እውነታውን ካንደበታቸው አወጡ። እናንተ ክርስቲያን ጠል መሪዎች ናችሁ ብለው ተናገሩ። የመስቀሉ ጠላት ናችሁ ብለው ተናገሩ። ክርስትናን በዓለም ላይ የምታጠፉ ነው ብለው ተናገሩ። አዎ ዓለም ደፋ ቀና የምትለው ክርስቲያንን በማሳደድ በእርዳታ ሰበብ እየገቡ አገር እናስከብራለን፣ ሰላም እናስደርጋለን እያሉ ክርስትናን እያሳደዱ ነው። በዚሁ አጋጣሚ ዶናልድ ትራምፕን እናመሰግናለን፣ ድምፅ ስለሆኑ ስለተናገሩ ማለት ነው ወገኖች። ስለዚህ ዓለም ሁል ጊዜ ለክርስቶስ መስቀል ጠላት ናት። አዎ አሁንም ቤተ ክርስቲያንን የሚፈትኑ ትላንት የፈተኑ ነገሥታቶች ዛሬ ላይ የሉም። ዛሬ ቤተ ክርስቲያንን ካህናትን የሚያርዱ፣ ቤተ ክርስቲያንን የሚያፈርሱ፣ በቤተ ክርስቲያን ላይ መጥፎ ደባ የሚያደቡት በሙሉ እነሱም ይጠፋሉ። ቤተ ክርስቲያን ነገም ትቀጥላለች ወገኖቼ። በዮዲት ጉዲት ያልጠፋች ቤተ ክርስቲያን፣ በግራኝ አህመድ ያልጠፋች ቤተ ክርስቲያን፣ በብዙ አላውያን ነገሥታት ያልጠፋች ቤተ ክርስቲያን አሁን ባሉ መሪዎች አትጠፋም። ቤተ ክርስቲያን ትቀጥላለች። ዋጋ ሊከፈል ይችላል። መሞት ሊኖር ይችላል። መታሰር ሊኖር ይችላል። ሰማዕትነት መቀበል ሊኖር ይችላል። ክርስትና ግን ትቀጥላለች። ምክንያቱም ክርስትና የተመሰረተችው መስቀል ላይ ስለሆነ ማለት ነው። ከመስቀል በኋላ ትንሣኤ አለ። ክርስቶስ ከሞተ ከተሰቀለ በኋላ ከሦስተኛው ቀን በኋላ ተነስቷል። ቤተ ክርስቲያን ትነሳለች። የእግዚአብሔር ቤተሰቦች፣ ስለዚህ ይህ ንጉሥ ቆስጠንጢኖስ ተነስቶ ድል አደረጋቸው። ታዲያ አዋጅ ታወጀ። ያ የክፉዎች አዋጅ በመልካሞች በቅኖች ደግሞ አዋጁ ተሻረ። ምን ተባለ? የእግዚአብሔር መቅደሶች የተዘጉት ይከፈቱ፣ ቤተ ጣዖቶች ደግሞ ይዘጉ ብሎ አዋጅ አወጀ። እግዚአብሔር ስሙ የተመሰገነ። ይህ ብቻ አይደለም። ክርስትና ሃይማኖት ምን ሆነ? ብሔራዊ ሃይማኖት ሆነ ማለት ነው። ብሔራዊ ሃይማኖት ሆነ፣ ታወጀ። ክርስቲያኖች ነፃ ወጡ። እግዚአብሔርን በደንብ ማምለክ ጀመሩ። የእግዚአብሔር ቤተሰቦች፣ በዚህ ጊዜ ነው የንጉሥ ቆስጠንጢኖስ እናት እሌኒ፣ ቅድስት እሌኒ ልጇ ቆስጠንጢኖስ ከመዋጋቱ በፊት ስለተስላ ነበር። አምላኬ ሆይ እግዚአብሔር ሆይ ንጉሥ ልጄ ቆስጠንጢኖስ እነዚህን አረመኔ ድል ካደረጋቸው በኢየሩሳሌም ሄጄ የፈራረሱትን መቅደስ በሙሉ እንደ አዲስ አሳንጻቸዋለሁ። ሁለተኛው ደግሞ ያንተ መስቀልን ከጠፋበት ፈልጌ ለዓለም አሳያለሁ፣ አደባባይ አውጣዋለሁ ብላ ተስላ ነበር ወገኖቼ። ታዲያ ንግሥት እሌኒ የተሳለችው ስለት አልከሸፈባትም። የተሳለችው ስለት ተሳካላት። ወደ ኢየሩሳሌም ሄደች። በኢየሩሳሌም ሄዳ የፈራረሱትን መቅደሶችን ምን አደረገች?
እንደ አዲስ አስገነባች። መቅደሶቹን ካስገነባች በኋላ ሁለተኛው ደግሞ ወደ መስቀሉ ፍለጋ ውስጥ ገባች። መስቀሉን ማፈላለግ ጀመረች። ማንም ሰው ሊያውቀው አልቻለም። አንድ በዕድሜ የጠገበ ዕድሜው ረጅም የሆነ አባት አገኘች። ኪራኮስ ይባላል። ሄደችና አባቴ ሆይ ክርስቶስ ኢየሱስ የተሰቀለበት መስቀል የት ነው ያለው? የሰሙት ነገር አለ ወይ? እስኪ ንገሩኝ ብላ አማከረች። ብዙ ሰው ጠይቃ አልነገሯትም ነበር። እኚህም አባት ምን አሏት? ድሮ ሀያቶቼ ጥንት ያሉ አባቶቼ በታሪክ ደረጃ ሲናገሩ ሰምቻለሁ። ያ የምታዩ ተራራ እሱ ሳይሆን አይቀርም ብለው በግምት ነገሯት። ታዲያ ቅድስት እሌኒ ሱባኤ ያዘች። የተባለችው ተራራ ሄደች። ቅዱስ ሚካኤል ነገራት። ታዲያ ቅድስት እሌኒ ደመራ አስደመረች። በደመራ ውስጥ ዕጣን አስገባችና እዛ ተራራ ላይ አበራች። በዚህ ሰዓት ያ የዕጣኑ ማዕጠንቱ ጭሱ ወደ ሰማይ ወጣና ተመልሶ ወደ ምድር ወረደ። የጌታ መስቀል የተቀበረበትን ቦታ ጠቆመ። ንግሥት እሌኒ ደስ አላት። መስከረም 16 ቀን ምን ተጀመረ? ቁፋሮ ተጀመረ። አዎ ጊዜ ፈጀ። ከመስከረም 16 የተጀመረው ቁፋሮ መጋቢት 10 ቀን መስቀሉ ከተቀበረበት ወጣ። ክብር ለድንግል ማርያም ልጅ። ከተቀበረበት ወጣ። እውነት ተደብቃ አትቀርም። ለየትኛውም ዓመት ልትሸፈን ትችላለች፣ ልትደበቅ ትችላለች። የጊዜ ጉዳይ ነው። እውነት ትወጣለች ወገኖቼ። አዎ ዛሬም እውነቱን ይዘው ነገር ግን በሐሰት ትርክት ውስጥ ዋጋ የሚከፍሉ ብዙ እህት ወንድሞቻችን አሉ። እውነቱ በልባቸው እያለ ነገር ግን አይሁድ ለ300 ዓመት ቆሻሻ እዛ መስቀል ላይ እንደጫኑበት እውነት ላይ ቆሻሻ ነገር ሊጫን ይችላል። እውነት ግን ተፈልቅቃ የምትወጣበት ጊዜ አለ ወገኖች። አይዟችሁ። በጓደኛ የተከዳችሁ ሰዎች፣ በትዳራችሁ የተከዳችሁ ሰዎች፣ በሃይማኖታችሁ የተከዳችሁ ሰዎች እውነቱን ይዛችሁ ነገር ግን በሐሰት መንገድ ዋጋ የምትከፍሉ ሰዎች አይዟችሁ፣ እግዚአብሔርን ጠብቁት። አዎ ይህንን ሐሰት የሆነውን ቆሻሻ አስወግዶ እውነቱን ያወጣላችኋል ወገኖቼ። ከ300 ዓመት በኋላ መስቀሉ ወጣ። አሁን መስቀሉ ሲቀበር የሁለቱ ወንበዴዎችም ከክርስቶስ መስቀል ጋር አብሮ ነበር የተቀበረው። ተመሳሳይ ነው መስቀሉ። ታዲያ በምን እንለይ አለች ንግሥት እሌኒ። በዛ ሰዓት የሞተው ሰው ይምጣና በሦስቱም መስቀል ላይ ይተኛበት። በዛ ሰዓት የጌታን መስቀል ወይም ሞትን ምንድነው ድል አድርጎ የተነሳውን ያንን ሰው እናቅበታለን የሚል ጥቆማ ነገሯት። በዛ ሰዓት የሞተ ሰው መጣ። በሁለቱ ወንበዴዎች ላይ ተደረገ። መነሳት አልቻለም። አልዓዛርን ከመቃብር የ4 ቀን ሬሳን ከሞት ያዳነ ያስነሳ ጌታ መድኃኒታችን ኢየሱስ ክርስቶስ በሱም መስቀል ላይ የአስከሬን ተቀመጠበት። የሞተው ሰው ተነሳ። ዕውራኖች መጡ፣ ዓይናቸው መብራት ጀመረ። በተለያየ አጋንንት የተያዙ ሰዎች መፈወስ ጀመሩ። መስቀሉ ወጣ። የእግዚአብሔር ቤተሰቦች፣ ስለዚህ ቤተ ክርስቲያናችን ይህንን መስቀል በልዩ አከባበር ታከብራለች። በልዩ አከባበር። አዎ እንግዲህ ታሪኩ ብዙ ነው። ታሪኩ ጥልቅ ነው። ወደ ሀገራችን ወደ ኢትዮጵያ በአፄ ዳዊትና በአፄ ዘርዓ ያዕቆብ አማካኝነት ወደ አምባሰል ተራራ ላይ የመስቀል ቅርጽ ወዳላት ወደ ግሸን ማርያም ገባ ማለት ነው። ስለዚህ መስቀሉ ብዙ ነገሮች አሉት፣ ብዙ ምስጢሮች አሉት፣ ብዙ የሚያስተምረን ቁም ነገር አለ ወገኖቼ። ታዲያ ይህ መስቀል ለእኛ ለኦርቶዶክሳውያን ምንድን ነው? መስቀሉ ለእኛ ምንድን ነው? ይህን ማወቅ አለብን። ታሪኩን ካየን ደግሞ ለእኛ ለኦርቶዶክሳውያን
ይህ መስቀል ምንድነው ስንል የመጀመሪያው መስቀል መመኪያችን ነው። ምናችን ነው? መመኪያችን ነው። ቅዱስ ጳውሎስ እንደጻፈልን በገላትያ በምዕራፍ 6 ቁጥር 4 ላይ ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ አለ። ከማን መስቀል? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ አለ። አዎ የሚመካ ቢኖር በእግዚአብሔር ይመካ ተብሎ ነው የተጻፈው። ከሱ መስቀል ውጪ ሌላ ትምክህት ከኔ ይራቅ አለ። ስለዚህ መስቀል ምናችን ነው? መመኪያችን ነው። የእግዚአብሔር ቤተሰቦች በመስቀል እንመካበታለን። ንጉሥ ቆስጠንጢኖስ በመስቀሉ ተመክቶ ነው ድል ያደረገው ማለት ነው። ስለዚህ እሱ ጠላቶችን ንጉሶችን መክሲሚያኖስንና ዲዮቅልጥያኖስን ድል እንዳደረገበት እኛ ደግሞ አሁን ሰይጣን ዲያብሎስን ምን እናደርጋለን? ድል እናደርግበታለን። ስለዚህ መስቀል ለኛ ለኦርቶዶክሳውያን ምንድናችን ነው? መመኪያችን ነው ማለት ነው። ሁለተኛው መስቀል ኃይላችን ነው። ኃይላችን ነው ለኛ ለክርስቲያኖች በዘውትር ጸሎት ወይም ደግሞ በዘውትር ውዳሴ ማርያም ጸሎት ላይ ታስታውሳላችሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ ምን እንላለን? እንድናለን፣ ድነናልም እንላለን። አያችሁ። ስለዚህ መስቀል ለኛ ምናችን ነው? ኃይላችን ነው። ቅዱስ ጳውሎስ እንዲህ አለ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው አለ። የማን ቃል? የመስቀሉ ቃል ለሚጠሉት፣ ለሮማውያኑ፣ ለሚጠሉት፣ ለአይሁዶች፣ ለሚጠሉት በዘመናችን ለመናፍቃኖች፣ ለሌላ ቤተ እምነቶች ለሚጠሉት ለአሕዛቦች ሞኝነት ነው። ለእኛስ ለምንድን ግን የእግዚአብሔር ኃይል ነው አለ። አዎ በመስቀሉ ኃይል ተገልጧል። በመስቀሉ የሞተ ተነስቷል። በመስቀሉ ዓይን በርቷል። በመስቀሉ ለምጻሞች ነጽተዋል። ከአጋንንት አሰራር ነፃ ወጥተዋል። ለማያምኑ ለነሱ ሞኝነት፣ ለኛ ግን ምንድነው? አዎ ድህነት ነው፣ ኃይላችን ነው። የእግዚአብሔር ቤተሰቦች አስተውሉ። ይሄ ቀላል ነገር አይደለም፣ ቀላል ነገር አይደለም። የመስቀሉን ኃይል ለመረዳት ወገኖቼ ሌላ አባቶቻችን ከዚህ በፊት ምን ሲያደርጉ ነበረ? እሱ መመርመር ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከ6 ሰዓት እስከ 11 ሰዓት ድረስ በመስቀል ላይ ደሙን እያፈሰሰ መስቀሉ ላይ ደሙ እየተንጠባጠበ መስቀል ላይ ሆነዋል። እውነት መስቀል ያድናል፣ ዓይን ያበራል ስንል ከየት ተነስተን ይመስላችኋል? ምዕመናኖች እንዲሁ ከመሬት ተነስተን እኮ አይደለም። በተለይ መናፍቃኖች ይህን በደንብ አድርጋችሁ ስሙ። መስቀል አያድንም፣ መስቀል አያስፈልግም። መስቀል እኮ ማለት አባታችሁ በሽጉጥ የሞተበትን ሽጉጥ እንዴት እወደዋለሁ ትላላችሁ። ሽጉጥና መስቀል ሰማይና ምድር ልዩነት አለው። የኛ ጌታ መድኃኒታችን ኢየሱስ ክርስቶስ በመስቀል አይደለም የሞተው፣ ይልቁንም በመስቀል ላይ ያለውን ሰይጣንን ነው የገደለልን። ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 16 ላይ እንዲህ የሚል ቃል ተናግሯል። ጥልን በመስቀሉ ገደለ ነው የተባለው። የኛ አምላክ በመስቀል አይደለም የሞተው፣ ይልቁንም በመስቀል ሆኖ ማንን ገሏል? ሰይጣን ዲያብሎስን ገሎታል። ስለዚህ ልብ እንድትሉ የምንፈልገው የክርስቶስ የኢየሱስ መስቀል ደሙ ያረፈበት በደሙ የታተመበት መስቀል እስኪ ከመጽሐፍ ቅዱስ አንጻር እንመልከተው። ለምሳሌ ከብሉይ ኪዳን እንነሳ ከተባለ ዘጸአት ምዕራፍ 4 ላይ የሙሴ በትር ውሃውን ወደ ደም ይለውጥ ነበረ፣ ውሃውን በመታሳት ዘጸአት 4 ላይ እዛው ላይ የሙሴ በትር ከአይምሮ በላይ የሆነ ታምር ሰርቷል። ምንድን ነው ከተባለ ባሕረ ኤርትራን ለሁለት ከፍሏል። ምኑ? በትሩ። ታዲያ ያ ዱላ ያ በትር ውሃውን ወደ ደም ከለወጠ፣ ባህሩን ለሁለት ከከፈለ፣ ያ በትር የክርስቶስ የኢየሱስ መስቀል ደሙ ያረፈበት መስቀል እንዴት ተአምር ያደርግ? ሊነጻጸርም ራሱ አይችልም። አንድ
ሌላው ማስረጃው ምንድነው ከተባለ ሁለተኛ ነገሥት ምዕራፍ 2 ላይ እንደተጻፈው ሁለተኛ ነገሥት ምዕራፍ 2 ቁጥር 8 ላይ የኤልያስ መጎናጸፊያ የዮርዳኖስን ባህር ለሁለት ከፍሏል። ምኑ መጎናጸፊያው ዮርዳኖስን ባህር ከከፈለ ደሙ ያረፈበት መስቀል እንዴት ተአምር ያደርጋል ወገኖች? አነጻጽሩት። አይበልጥም? ይበልጣል። የክርስቶስ መስቀል ይበልጣል ከኤልያስ መጎናጸፊያ፣ ከሙሴ በትር የክርስቶስ መስቀል ይበልጣል። ይህ ብቻ አይደለም የእግዚአብሔር ቤተሰቦች፣ በሐዲስ ኪዳን ደግሞ የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ ሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ የቅዱስ ጴጥሮስ ጥላው ምን ያደርግ ነበረ? የሞት ያስነሳ ነበረ። ጥላው ነው፣ ተመልከቱ። አዎ እጁ ያስነሳል የቅዱስ ጴጥሮስ። አዎ ለምን? መንፈስ ቅዱስ በውስጡ ስላለ ታምር ያደርጋል። አዎ አሁን ቅዱስ ጴጥሮስ ብቻ አይደለም፣ ጥላው ምን ያደርግ ነበረ? የሞት ያስነሳ ነበር። ይኸው አንብቡት ሐዋርያት ሥራ ምዕራፍ 5። እንዴት የክርስቶስ መስቀል የሞት ያስነሳ? የጴጥሮስ ጥላ ካስነሳ የክርስቶስ መስቀል እንዴት ያስነሳ? ወገኖች ይህ ብቻ አይደለም። ቅዱስ ጳውሎስ በሐዋርያት ሥራ በምዕራፍ 19 ቁጥር 11 ላይ የጳውሎስ ልብስ ተአምር ያደርግ ነበረ። አንብቡት። የጳውሎስ ልብሱ ተአምር ያደርግ ነበረ። ለዚህ ነው ቅዱስ ጳውሎስ ስለ ልብሱ ሲናገር እንዲህ አለ። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ቅዱስ ጳውሎስ እንዲህ አለ። ዕለት ዕለት ራቁቴን ነበርኳል። ዕለት ራቁቴን ነበርኩ። ለምንድን ነው ራቁቴን ነው? አብዶ አይደለም፣ ታሞ አይደለም። ነገር ግን ልብሱ ስለምትፈውስ፣ እውር ስለሚያበራ፣ ልብሱ የሞተ ስለሚያስነሳ ሰዎች እየመጡ ከልብሱ ላይ ቁራጭ ይዘው ሄዱ ነበረ። ታዲያ የጳውሎስ ልብስ የሞተ ካስነሳ፣ እውር አይኑ እንዲያይ ካደረገ የክርስቶስ መስቀል እንዴት ተአምር ያደርግ ወገኖች? ስለዚህ ይህንን በደንብ አድርጋችሁ መረዳት ያስፈልጋል። መስቀል ለኛ ለኦርቶዶክሳውያን ልዩ ነው የምንለው ከብዙ ነገር ተነስተን ነው ማለት ነው። ስለዚህ መስቀል ምናችን ነው? ኃይላችን ነው። ሌላው ደግሞ እንመልከት። መስቀል የክርስቶስ ዙፋኑ ነው። የክርስቶስ ምኑ ነው? ዙፋኑ ነው። ከ6 ሰዓት እስከ 11 ሰዓት ላይ በዛ በመስቀል ላይ ሆኖ በሰይጣን ዲያብሎስ ሲፈርድበት ለኛ ደግሞ ሲፈርድልን ነበር። ስለዚህ መስቀል ምኑ ነው? ዙፋኑ ነው። ዮሐንስ ወንጌል ምዕራፍ 19 ላይ ተመልከቱት። በመስቀል ላይ ሆኖ ስንት ተአምር ሲያደርጋል ነበር እንዴ! ክርስቶስ ሲሰቀል እኮ ጨረቃ ደም ለብሳለች። ክርስቶስ ሲሰቀል እኮ ሙታን እኮ ተነስተዋል፣ መቃብር ተከፍተዋል። ተመልከቱ። ክርስቶስ ሲሰቀል በመስቀሉ ላይ ብዙ ተአምር አድርጓል። ስለዚህ መስቀል የክርስቶስ ምኑ ነው? ዙፋኑ ነው። የክርስቶስ ዙፋኑ ነው። ስለዚህ ቤተ ክርስቲያን እነዚህን ነገሮችን በመመልከት መስቀልን ልዩ ስፍራ፣ ልዩ ቦታ ትሰጠዋለች ወገኖች። መስቀልና ቤተ ክርስቲያን ውስጥ ያለውን አገልግሎት ባጭሩ እንመልከትና እንጠቅልለው። መስቀል ለኛ ለኦርቶዶክሳውያን ወይም ለተዋህዶ አማኞች ልዩ ቦታ አለ። እንደምታስታውሱት ቤተ ክርስቲያንን ከርቀት ስናይ ወይም ወደ ቤተ ክርስቲያን ስንገባ ምንድን ነው የምናደርገው? እናማትባለን። የምናማትብበት የራስ የሆነ ምን አለው? ምስጢር አለው። አንደኛው መስቀል ሰርተን ስናማትብ አጋንንት ከኛ ምን ይላል? ይሸሻል፣ ይርቃል ወገኖች። ሁለተኛው ምስጢሩ ምንድን ነው? ከሰማየ ሰማያት ወደ ምድር መውረዱን እናያለን፣ ከላይ ወደታች። ታዲያ በምድር ላይ ሲመላለስ ከኖረ በኋላ ከመስቀል ሞት በኋላ ምን አደረገ? እኛን ከሲኦል ወደ ገነት አሻገረን ስንል ምን አደርጋለን? ከግራ ወደ ቀኝ እናማትባለን። ከሲኦል ወዴት? ወደ ገነት። ከጨለማ ወዴት? ወደ ብርሃን። ከኃጢአት ወደ ጽድቅ አመጣን ስንል ምን አደርጋለን? ከግራ አምጥተን እንሳለማለን ማለት ነው። ስለዚህ ለእኛ ለኦርቶዶክሳውያን እናማትባለን። ይህ ብቻ አይደለም፣ መስቀል በአንገታችን እናስራለን። መስቀል አድርገን ነው የምንሄደው። ምንድን ነው የመስቀል ማድረጋችን ምስጢሩ ከተባለ ብዙ ነገሮች አሉ። የተወሰነ ላንሳ። እዚህ ምሳሌ 6 ላይ እንዲህ የሚል ቃል አለ። ልጅ ሆይ የእናትን ሕግ አትተው ይልና ምን ይላል ቀጥሎ?
በአንገትህ እሰረው። በምን እሰረው? በአንገትህ ምን በለው እሰረው። ስትሄድ ይመራሃል፣ ስትተኛ ምን ያደርግሃል? ይጠብቃል፣ እንዲሁም ያነጋግራል እያለ ምሳሌ 6 ላይ ምን ተብሏል? ተጽፏል። ልጄ ሆይ በአንገትህ ምን በለው እሰረው ተብሏል። ታዲያ ይህንን በአንገታችን ላይ የምናስረው ማዕተብ ለእኛ ምናችን ነው? ምስክራችን ነው ማለት ነው። መጽሐፍ ቅዱስ እንደሚናገር በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በአባቴ ፊት ምን እላለሁ? እመሰክርለታለሁ ይላል። ስለዚህ መስቀል ለእኛ ለተዋህዶ ልዩ ቦታ ልዩ ምስጢር አለን ማለት ነው። ሌላው ደግሞ ምንድን ነው ካልን ቤተ ክርስቲያን ሁሉ አገልግሎቷ በመስቀል ነው። ገና ወደ ቤተ ክርስቲያን ስትገቡ ጉልላቱ አናት ላይ ምንድን ነው የምታዩት? መስቀል። አያችሁ፣ እንለያለን። ለምን? መስቀል አርማችን ስለሆነ ነው። ኢትዮጵያ አርማ አላት። እሱ ምን? አረንጓዴ፣ ቢጫ፣ ቀይ። አሜሪካም አርማ አላት። ሁሉም ሀገሮች መለያ አርማ አላቸው። እኛ የተዋህዶ ልጆች ደግሞ መለያ ያለን እሱ ምንድን ነው? መስቀል ነው። መስቀል ምን ይደረጋል? ጉልላት ላይ ይቀመጣል ማለት ነው። ወደ መቅደስ ውስጥ ስንገባ ደግሞ በእያንዳንዱ አገልግሎት ምን አለ? መስቀል አለ። በቅዳሴው አባቶች ካህናት ትከሻቸው ላይ መስቀሉን ይዘው ምን ያደርጋሉ? ቅዳሴ ይቀድሳሉ። ተመልከቱ። እያንዳንዱን ነገር ብትመለከቱ የመቅደሱን አገልግሎት በሙሉ ብትመለከቱ ምንድን ነው? የመስቀል ቅርጽ አለው ማለት ነው። ማይፈዱን ብትመለከቱ፣ አጎበሩን ብትመለከቱ፣ እያንዳንዱን ነገር ብትመለከቱ ምን አለው? መስቀል አርማ አለው ማለት ነው። የእግዚአብሔር ቤተሰቦች። ስለዚህ እኛና መስቀል ወይም ተዋህዶና መስቀል በጣም 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 የተሳሰረ ምን አለ? ብዙ ቁም ነገሮች አሉን ማለት ነው። ስለዚህ ቤተ ክርስቲያናችን ይህንን መስቀል ድንቅ በሆነ አከባበር ምን ትላለች? ታከብረዋለች ማለት ነው። የእግዚአብሔር ቤተሰቦች ታከብረዋለች። ስለዚህ ቤተ ክርስቲያናችን መስቀልን መች ታከብረዋለች? መስከረም 16 ደመራው የተገኘበት ቀን ወይም ቁፋሮ የተጀመረበት ቀን ምን ታደርጋለች? ደመራ ታበራለች። ታዲያ ዋና በኋላ መች ነው? መስከረም 17 ነው። ለምንድን ነው ይሄ የሆነው ከተባለ ሁለት ምክንያቶች አሉት። መስቀሉ መስከረም 16 ተጀምሮ የተገኘው መጋቢት 10 ነው። ነገር ግን ወደ መስከረም 17 የመጣበት ምክንያት አንደኛው መጋቢት ውስጥ አብይ ጾም ነው። በአብይ ጾም ምን አናደርግም? መስቀል አናከብርም። ለምን? መስቀል እልል ብለን እያጨበጨብን ምን የምንልበት ነው? የምናከብርበት ስለሆነ ነው። ነገር ግን መጋቢት አብይ ጾም በሎሳስ ከበሮ እንኳን ምን አይባልም፣ አይመታም፣ አይጨበጨብም፣ እልል አይባልም። የክርስቶስ ሕማሙን መከራውን የምናስብበት ስለሆነ ሊቃውንት አባቶች ምን አደረጉት? መስከረም 17 አደረጉት። ሁለተኛው ሚስጥሩ ደግሞ ንግሥት እሌኒ ወደ ሮም ከተመለሰች በኋላ ትልቅ መቅደስ አሰራች። ካሰራች በኋላ መስከረም 17 ቅዳሴ ቤቱ እንዲከበር አደረገች። ስለዚህ የእሷን ይዘው ሊቃውንት ሁልጊዜ በ16 ደመራ ይበራል፣ በ17 ምንድን ነው መስቀሉ ይከበራል ማለት ነው። ስለዚህ አጠቃላይ ቅዱስ መስቀል በመጽሐፍ ቅዱሳችን ውስጥ በብዙ ቦታ ተጽፎ እናገኛለን። ይህን ቃል ተናግሬ እጨርሳለሁ። ቅዱስ ጳውሎስ ከጻፋቸው ከ14ቱ መልእክታት ቆላሲስ ምዕራፍ 2 ቁጥር 14 ላይ እንዲህ ይላል፣ የዕዳ ጽሕፈት ደመሰሰው፣ የዕዳውን ጽሕፈት ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ አስወግዶታል ይላል። ከመንገድ አስወግዶታል። ስለዚህ አሁንም በኦርቶዶክስ ተዋህዶ መንገድ ላይ ብዙ ፈተናዎች አሉ። አይዟችሁ፣ በርቱ። መድኃኒታችን ኢየሱስ ክርስቶስ ሰይጣንን ከመንገዱ እንዳስወገደ ከኛም ሕይወት ዲያብሎስን ያስወግድልናል። ክርስትናን የሚፈታተኑትን በሙሉ ወደ ዳር ያደርጋቸዋል። ነገር ግን የዕዳውን ደግሞ ደብዳቤ ሰርዞ አዲስ ሕይወት ይሰጠናል። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። በድጋሚ እንኳን አደረሳችሁ። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ይቆየን። ጥልን በመስቀሉ ገደለ፣ ጥልን በመስቀሉ ገደለ፣ በመስቀሉ ለሰው ልጅ
ሰላምን አደለ በመስቀሉ ለሰው ልጅ ሰላምን አደለ በመስቀሉ ለሰው ልጅ ሰላምን አደለ በመስቀሉ ለሰው ልጅ ሰላምን አደለ። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሔ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ልሽ አምላክሽ ልጅሽ